ክፍል 5 ምዕራፍ 5 በእነርሱ እጅ ውስጥ ነን። በ1981 የክረምት ወራት የኢትዮጵያ መንግስት ባለስልጣናት ከእስራኤል የጦር መሳሪያ እርዳታ ለማግኘት በከፍተኛ ደረጃ የሚጠባበቁበት ወቅት ነበረ። በሌላ በኩል ሶቪየት ህብረት በአንድ ዓመት ውስጥ በኢትዮጵያ የነበሯትን ወታደራዊ አማካሪዎቿን ቁጥር ከ1500 ወደ 350 ቀንሳለች። ከሶቪየት ገዛው የነበረው የጦር መሳሪያ ከ1 ቢሊዮን ወደ 300 ሚሊዮን ዶላር ዝቅ ያለበት አሳሳቢ ወቅት ላይ ነበረ። ጭጋጋማው ከባድ የክረምት ወራት ፈላሻዎቹን ከጎንደር አዲስ አበባ ከመጉረፍ አላገዳቸውም። ከቀን ወደ ቀን ወደ አዲስ አበባ የሚጓጓዙት ፈላሻዎች ቁጥር እየጨመረ መጥቷል። ይህንን አጋጣሚ በመጠቀም መንግስቱ ኃይለማርያም የእስራኤል መንግስት የሚያስፈልገውን የጦር መሳሪያ እርዳታ እስኪሰጡት ፈላሾችን እንደመያዣ ለማቆየት ይወስናል። ይህ የመንግስቱ ኃይለማርያም ስልት ካሳ ከበደ ቀደም ሲል ለአሜሪካውያኑ የገባላቸው ቃል በእርግጠኝነት ይፈጸማል ወይ የሚል ጥርጣሬን በእስራኤሎቹ ዘንድ ፈጥሯል። ካሳ እኛ በምንም አይነት መንገድ ፈላሾችን በጦር መሳሪያ እንለውጣቸውም ሲል ከነገራቸው የመተማመኛ ቃል ጋር ፍጹም አልገናኝም አላቸው። የኢትዮጵያ መንግስት ግን ፈላሾችን ወደ እስራኤል የማጓጓዝ ፕሮግራም የተጓተተበት ምክንያት የእስራኤል ኤምባሲና የሀገር ውስጥ ጉዳይ ሚኒስቴር ተወካዮች በጋራ በሚያካሂዱት የሰነድ ማጣራትና ማመሳከር ተግባር ላይ በተፈጠሩ ችግሮች እንደሆነ በመግለጽ ሊያስተባብል ሞከረ። ይሁን እንጂ የኢትዮጵያ መንግስት በሐምሌ ወር መጨረሻ ላይ ወደ አዲስ አበባ የሚጓጓዙትን የፈላሾችን ቁጥር እንዲቀንስና የትራንስፖርት ስምሪቱ እንዲቋረጥ የወሰደው እርምጃ የእስራኤል መንግስት ወደ ድርድር እንዲመጣና አስቸኳይ የሆነውን የጦር መሳሪያ እርዳታ ለማግኘት የሚያስችል ማስገደጃ ምክንያት አድርጎ አቀረበው። ይህንን የኢትዮጵያ መንግስት እርምጃ በጊዜው የፈላሻዎችን ወደ እስራኤል የማጓጓዝ ተግባር ለማቀላጠፍ ከእስራኤል የውጭ ጉዳይ ሚኒስቴር የተወከሉ አንድ ከፍተኛ ባለስልጣን በእነርሱ እጅ ውስጥ መሆናችንን በማወቃቸው የወሰዱት የብልጠታቸው ታክቲክ ሰለባ አድርጎናል ነበር ያሉት። ይህንኑ አስተያየት የእስራኤል አምባሳደር በመሆን የፋንን የተኩት አሸር ነዓምም ይስማሙበታል። በተመሳሳይ የሚሰነዘሩ ከነበሩ አስተያየቶች መካከል አንዱ ደግሞ በወቅቱ በአዲስ አበባ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ይካሄድ ስለነበረ ወደ እስራኤል ስለሚጓዙት ፈላሾች ጉዳይ የእስልምና ሃይማኖት የሚከተሉ የአፍሪካ መንግስታትና አረቦች እንዳያውቁት ለማድረግ የተወሰደ የኢትዮጵያ ዲፕሎማሲያዊ ስልት አድርገው ይገልጹታል። ዋናው ነገር ይላሉ በወቅቱ ጉዳዩን በቅርበት የሚከታተሉ አሜሪካውያን እስራኤሎች ክረምቱ ሲወጣ ኢትዮጵያ በአማጽያኑ ላይ ለመክፈት ላቀደችው መልሶ ማጥቃት የሚሆናትን የጦር መሳሪያ ለማግኘት የሚያስችላትን ድርድር ለማመቻቸት ያቀደችው ስልት እንደሆነ ይናገራሉ። በወቅቱ በተለያዩ የዓለም አቀፍ መገናኛ ብዙሃን እንደተዘገበው በሐምሌ ወር መጀመሪያ ላይ ራሱ መንግስቱ ኃይለማርያም ቀደም ሲል ካሳ ከበደ ባመቻቸለት መርሃ ግብር መሰረት በድብቅ ወደ እስራኤል ተጉዞ ለወታደራዊ ኃይሉ የሚሆን የጦር መሳሪያ በብድርና እርዳታ እንዲሰጠው ተደራድሮ ነበር የሚል ዘገባ ተናፍሶ ነበር። መንግስቱ ለእስራኤል መንግስት ባለስልጣናት ያቀረበው ጥያቄ ተቀባይነት ባለማግኘቱ በብስጭት የወሰደው እርምጃ በፈላሾቹ ጉዞ ላይ ፈጠረው መሰናክል በስፋት ተወርቷል። ይሁን እንጂ በነሐሴ ወር መጀመሪያ ላይ መንግስቱ ልዩ ልዑኩን ካሳ ከበደን ከኢትዮጵያ ጦር ኃይሎች ኤታማዦር ሹም ጋር ወደ እስራኤል በመላክ የእስራኤል መንግስት የጦር መሳሪያ እርዳታ እንዲያደርግላቸው እንዲጠይቁ ልኳቸው ነበረ። በወቅቱ የኢትዮጵያ ባለስልጣናት ከእስራኤል መንግስት ያገኙት ምላሽ ተስፋ አስቆራጭነቱ የጎላ ቢሆንም ካሳ ከበደ ባደረገው ያላሰለሰ ጥረት በወቅቱ የእስራኤል የውጭ ጉዳይ ሚኒስትር የዴቪድ ሌቪን ምክትል የነበሩት
ከአሁኑ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በመገናኘት ጥያቄውን አቅርቦ አስገራሚ ውጤት ሊያገኝ ችሏል። ቤንጃሚን ኔታንያሁ በካሳ ከበደ ከተመራው የኢትዮጵያ ልዑክ ጋር የዲፕሎማቲክ ግንኙነቱን ለማደስ ከ10 ወር በፊት ተገናኝተዋል። ካሳ ከበደ ፈላሾቹን ወደ እስራኤል ለማጓጓዝ የሚያስችል ጉልህ ሚና ለመጫወት ይችላል በሚል እምነት አሜሪካውያን በጽኑ ቢቃወሙትም የኢትዮጵያ መንግስት ያቀረበው የጦር መሳሪያ ግዢ ዝርዝር ውስጥ ክላስተር ቦምብን ጨምሮ የተወሰኑ የጦር መሳሪያዎችን ለመስጠት ለመስማማት ችለዋል። ቤንጃሚን ኔታንያሁ እዚህ ስምምነት ላይ ሲደርሱ እንደ እስራኤል መንግስት ደግሞ የኢትዮጵያ መንግስት ሊያሟላላቸው ያስፈልጋል ያሉትን ጥያቄዎች ማስከተላቸው አልቀረም። ይህ ስምምነት በእስራኤላውያን ዘንድ ቢቢ ፎርሙላ በሚል ይታወቃል። እንደ ስምምነቱ የኢትዮጵያ መንግስት በአገሩ ያሉ ቤተ እስራኤላውያንን በ2 ወራት ውስጥ ሙሉ በሙሉ ወደ እስራኤል እንዲጓጓዙ ማድረግ አለበት የሚል ሲሆን ይሄው ስምምነት በአሜሪካውያን ዘንድም ሙሉ ለሙሉ ተቀባይነት አግኝቶ እንደነበረ ኔታንያሁ በጊዜው ተናግረዋል። ካሳ ከበደና የኢታማዦር ሹሙ ከእስራኤል መንግስት ጋር የደረሱበትን ስምምነት በአወንታዊነት የተቀበለው መንግስቱ ኃይለማርያም የጦር መሳሪያ ግዢውና እርዳታው ከፈላሻዎች ጋር በቀጥታ የተያያዘ መሆን አይገባውም በሚል ቅሬታ ደስተኛ ያለ መሆኑን አሳይቷል። በሐምሌ ወር ወደ እስራኤል የተጓጓዙ ፈላሻዎች 82 ብቻ የነበሩ ሲሆን በነሐሴ ቁጥሩ ወደ 128 እንዲያድግ በመስከረም ወር ደግሞ 177 እንዲሆን በመፍቀድ በተዘዋዋሪ ስምምነቱን መቀበሉን አሳይቷል። ኡሪ ሉብራኒ በጥቅምት ወር 1990 ሪዩቪን ሚርሃቭ በጥንቃቄ ባቀረበው መርሃ ግብር መሰረት በሺዎች የሚቆጠሩ አይሁዶችን ወደ እስራኤል ለማጓጓዝ ቢያቅድም በአንድ ዓመት ውስጥ 2000 ቤተ እስራኤላውያን ብቻ እንዲጓዙ ተደርጓል። ይህ መንቀራፈፍ ያላስደሰተው በኢትዮጵያ የእስራኤል አምባሳደር ወደ እስራኤል የሚደረገውን ምልልስ የሚያቀላጥፍ ዲፕሎማሲያዊ ብልጠትና ችሎታ ያለው ሰው እንዲሾም የእስራኤል የውጭ ጉዳይ ሚኒስትር መስሪያ ቤት ግፊት እንዲያደርግ ጥረቱን ቀጥሏል። በዚህ አይነት የተንቀራፈፈ ሁኔታ 2000 ቤተ እስራኤላውያንን የማጓጓዙ ሂደት ከቀጠለ በኢትዮጵያ ያሉትን ፈላሻዎች ለማጓጓዝ ከ8 እስከ 10 ዓመት ሊወስድ ይችላል በሚል ስጋት በተደጋጋሚ አንጸባርቋል። አሜሪካ ለሚገኙ የኢትዮጵያ አይሁዶችን ወደ እስራኤል ለማጓጓዝ ብዙ ጥረት በማድረግ ላይ ለሚገኙ አሜሪካውያን አይሁዶችም አምባሳደሩ ሐሳቡን ገልጿል። በወቅቱ ደግሞ በኢትዮጵያ የእስራኤል አምባሳደር በነበሩት ሚስተር ኤፋል ላይ የሊቢያ ሽብርተኞች የመግደል ሙከራ ካደረጉባቸውና ሙከራው ከከሸፈ ከሐምሌ ወር ጀምሮ ከጤንነታቸው ጋር በተያያዘ ወደ እስራኤል ሄደው ባለመመለሳቸው ፈላሻዎቹን የማጓጓዙ ሂደት በኢትዮጵያ መንግስት ተጽዕኖ ምክንያት ወደ መቋረጥ ደረሰ። ይህንን የተንቀራፈፈና ወደ መቆም ያዘነበለ እንቅስቃሴ ለማቀላጠፍ ሁነኛ ሰው እንዲመደብ ለማድረግ አጽንኦት በመስጠት ሪዩቭ ሚርሃቭ የእስራኤልን መንግስት መጎትጎቱን ቀጥሏል። በዚህ አስቀያሚ የክረምት ወቅት የኢራቅ ኩዌትን ወረራ ተከትሎ የተቀሰቀሰው የባሕረ ሰላጤው ጦርነት የሁለቱንም ትኩረት ስቦ ስለነበረ በቴል አቪቭ በኩል በኢትዮጵያ የእስራኤል አምባሳደር ለመሾም የነበራትን ፍላጎት ለማዘግየት ተገዳ ነበረ። ሚርሃቭ ግን በኢትዮጵያ ያሉ ቤተ እስራኤላውያን ፈላሾች ወደ እስራኤል ለማጓጓዝ በሚደረገው ሂደት ጉልህ ሚና ሊጫወት የሚችልና ብቃት ያለው አምባሳደር ኡሪ ሉብራኒ እንደሆነ በመገመት ለእስራኤል መንግስት የበኩሉን ጥቆማ ሰጥቶ ነበር። ኡሪ ሉብራኒ በወቅቱ የ63 ዓመት ዕድሜ ያላቸው በኢትዮጵያ ከ1967 1971 ድረስ የእስራኤል አምባሳደር በመሆን ያገለገሉ ዲፕሎማት ነበሩ። ወደ ኢትዮጵያ ከመዘዋወራቸው በፊት በዩጋንዳ የእስራኤል አምባሳደር ነበሩ። በወቅቱ የአገሪቱ መሪ ከነበሩት ኤዲ አሚን ዳዳ ጋር አብረው ሲበሩበት የነበረው አውሮፕላን ተከስክሶ ሁለቱም በመቁሰላቸውና
እኔና ኢዲ አሚን በደም የተሳሰርን ወንድማማቾች ነን እስከ ማለት የደረሱ የተሳካላቸው ዲፕሎማት መሆናቸውን ማርሃቭ ያውቃል። ከኢትዮጵያ አምባሳደርነታቸው ከተነሱ በኋላ በኢራን የእስራኤል አምባሳደር ሆነው በሰሩበት ወቅት የኢራቅን መጻኢ ዕጣ ፈንታ በተመለከተ የኢራኑ ሻህ ከስልጣን እንደሚወገድና ኢራን ከእስራኤል ጠላቶች ተርታ ልትሰለፍ እንደምትችል ቅድመ ትንታኔ የሰጡ በሳል የፖለቲካ አዋቂ እንደነበሩ ይታወቃል። ከዚያም በኋላ ቢሆን በደቡብ ሊባኖስ ሲካሄድ በነበረው ጦርነት ወቅትም የሊባኖስ ዴስክ ኃላፊ በመሆን አገራቸውን እጅግ ወሳኝ በሆነ ኃላፊነት አገልግለዋል። ይህንን በሚገባ የሚያውቀውና አብሯቸው የሰራው ማርሃቭ አስቸጋሪ ሁኔታ ውስጥ የሀገሩን ጥቅም የሚያስጠብቁ ለዚህም አስፈላጊውን መስዋዕትነት የሚከፍሉ ስለመሆናቸው ትልቅ ግምት አትርፎላቸዋል። በዕድሜ 10 ዓመት የሚበልጡትን ኡሪ ሉብራኒን በኢትዮጵያ የእስራኤል አምባሳደር ሆነው እንዲሾሙ ከፍተኛ ጥረት በማድረግ ግፊቱ የበረታባቸው የእስራኤል ጠቅላይ ሚኒስትር ይስሐቅ ሻሚር የእስራኤል ጠቅላይ ሚኒስትር ልዩ ወኪል በማድረግ ሾሟቸው። በወቅቱ የእስራኤል ውጭ ጉዳይ ሚኒስትር የነበሩት ዴቪድ ሊቪን ከጠቅላይ ሚኒስትር ሻሚር ጋር ባላቸው የአመለካከት ልዩነት ምክንያት ውጭ ጉዳይ ሚኒስትሩ በኢትዮጵያ ቤተ እስራኤሎች ጉዳይ ጣልቃ እንዳይገቡ በማስፈለጉ በቀጥታ በጠቅላይ ሚኒስትር ይስሐቅ ሻሚር በኩል ሹመቱ ለኡሪ ሉብራኒ ተፈጽሟል። አምባሳደር ኡሪ ሉብራኒ የእስራኤል ጠቅላይ ሚኒስትር ልዩ መልእክተኛ ተደርገው ወደ ኢትዮጵያ ከመላካቸው አስቀድሞ የኢትዮጵያ መንግስት በተፈለገው ፍጥነት ወደ እስራኤል የሚጓጓዙ ቤተ እስራኤሎች ቁጥር አነስተኛ መሆኑን ተቃወሙ። በዚህ ምክንያት በእስራኤል የሚገኝ የኢትዮጵያውያን ቤተ እስራኤሎችን ያሰባሰበ ድርጅት በቴል አቪቭና በኢየሩሳሌም ከፍተኛ የሆነ የተቃውሞ ትዕይንተ ሕዝብ በማካሄድ የፈጠረው ግፊት ኡሪ ሉብራኒ አምባሳደርነት ሥራቸውን እንዲጀምሩ በአስቸኳይ ወደ አዲስ አበባ ተላኩ። በእርግጥም ኡሪ ሉብራኒ በኢትዮጵያ አምባሳደር እንዲሆኑ መሾማቸው ትክክለኛ ምርጫ ነበረ። ከ20 ዓመት ቀደም ብሎ በኢትዮጵያ አምባሳደር በነበሩበት ወቅት ያፈሯቸው ብዙ ወዳጆች አሏቸው። ከእነዚህም ውስጥ አንዱ ካሳ ከበደ ነው። ይህ ለመንግስቱ ኃይለማርያም ቅርብ የሆነ ሰው ከዓመታት በፊት በአባቱ በደጃዝማች ከበደ ተሰማ ቤት በተደረገለት ግብዣ ላይ የተገኘው ኡሪ ሉብራኒ ገና ወጣትና ጎረምሳ በነበረበት ወቅት ነው ካሳ ከበደን በአባቱ እልፍኝ ሊተዋወቀው የቻለው። ያንን ጊዜ በማስታወስ የሁሉም ነገር ቁልፍ በእጁ ነው ከተባለ ካሳ ከበደ ጋር ጠንካራ ወዳጅነት ለመመስረት ብዙም አልተቸገረም። አምባሳደር ኡሪ ሉብራኒ ከካሳ ከበደ ጋር በሚያደርጋቸው ድርድሮች የተገነዘበው ካሳ ከበደ ልዩ ክህሎትና ችሎታ እንዳለው ነበረ። እጅግ ሲበዛ ትዕግስተኛና ለሚያደርጋቸው ውይይቶች በቂ ዝግጅት የማድረግ ፍላጎቱ ከፍተኛ እንደሆነም ተመስክሮለታል። ለምትናገረው ነገር በሙሉ ትኩረትና ጆሮን በሚገባ የሚሰጥ ጥሩ አድማጭ ነው። ጨዋታ ወዳድ ቢሆንም አደገኛና በተንኮል የተመላ ተደራዳሪ ነው። እንዲህ አይነቶቹ ልዝብ ሰይጣን የሆኑ ተደራዳሪዎች ንግግራቸውን እስኪጨርሱ በዝምታ ላድምጣቸው ብላችሁ ከወሰናችሁ የኤዲተርን ድርሻ ሙልጭ አድርገው ወስደው ከመጠቀም ወደ ኋላ የማይሉ ከነ ሕይወትህ ሊበሉ የሚችሉ ረቂቅ ስብዕና ያላቸው ናቸው ብሏል። በ1990 በአዲስ አበባ የእስራኤል አምባሳደር ሆኖ ከመሾሙ አስቀድሞ መቼም ቢሆን ከመንግስቱ ኃይለማርያም ጋር የሚገናኝበት አጋጣሚ እንደማይኖር የተሳሳተ ድምዳሜ እንደነበረው ኡሪ ሉብራኒ ይናገራል። የመንግስቱ ኃይለማርያምን ቀልብ ለመማረክ ያለኝን የኢትዮጵያ ታሪክ ዕውቀት እንዲሁም ስለ ሀገር ወዳድነትና አርበኝነት እንዲሁም ጠላቶቹ የማይረቡ ዓላማ ቢሶች መሆናቸውን በመናገር ለማግባባት ችያለሁ ሲል ይናገራል። በጥቅምት ወር አጋማሽ ላይ ተካሂደው በነበሩ 2 ረጅም ሰዓታትን በወሰዱ ውይይቶች ላይ ከእስራኤል መንግስት ተወካዮች ጋር በመሆን ከመንግስቱ ኃይለማርያም ጋር ተነጋግሬያለሁ። መንግስቱ ለልዑኩ ቡድን የኢትዮጵያ ታሪክ ባጭሩ በመከለስ ከነገረን በኋላ
የመንግስቱ ፖሊሲዎችን በተመለከተ በዝርዝር አብራርቶልናል። እስራኤል የጦር መሳሪያ ለመስጠት የገባችውን ቃል በማጠፍ የፈጸመችውን ክህደት፣ ሀገሪቱ ከኢትዮጵያ ሕዝቦች ጋር ያላትን ታሪካዊ ወዳጅነት እንዳሻከረች በመግለጽ ለሁለቱ ሀገራት ግንኙነት መሻከር ምክንያት የእስራኤል መንግስት እንደሆነ አስረግጦ አስረድቶናል። አምባሳደር ኡሪ ሉብራኒ እንደሚያምኑት ከእንደዚህ አይነት አምባገነን ገዢዎች ጋር ለመደራደር ወይንም የምትፈልገውን ለማግኘት ከፈለክ በመጀመሪያ ለሚነግሩህ ነገሮች ሁሉ ያለህን ፍላጎትና አወንታዊ አመለካከት ማሳየት ይኖርብሃል። ኢትዮጵያውያንን በሚገባ አውቃቸዋለሁ። ስለዚህ መጀመሪያ እነርሱ የሚነግሩህን እስከሚጨርሱ ታዳምጣቸዋለህ። ከዚያ በኋላ ከዚያስ እያልክ ስለ ነገሩ ያላቸውን ዕውቀት ካደመጥክ በኋላ አንተ የምትፈልገው ምን እንደሆነ ትነግራቸዋለህ። ከመንግስቱ ኃይለማርያም ጋር በተለያዩ ጊዜያት በተደረጉ ግንኙነቶችና ውይይቶች በሙሉ መንግስቱ ኃይለማርያም ለ9 ሰዓታት ያለማቋረጥ ሲናገር ለማድመጥ ተገድጃለሁ። በእነዚህ ሰዓታት በመሃል ትንፋሽ ለመያዝ ዝም ሲል ተጨማሪ ማብራሪያዎች የሚያስፈልጉ ጥያቄዎችን በማቅረብ በየ15 ደቂቃው የሚቀርብልኝን ቡና እየጠጣው አድምጫዋለሁ። ለመጀመሪያ ጊዜ በተደረገ ውይይት ቤተ እስራኤሎችን ለማጓጓዝ አንስተን የተነጋገርነው ጉዳይ አልነበረም። ይልቁኑ የዚያን ጊዜ የኢትዮጵያን አምባገነን ገዢ ንግግር በሪፖርት መልክ ለማዘጋጀት የተመረጥኩ ሪፖርት ጸሐፊ መስዬ ነበረ። ይሄ ውይይት የበለጠ ለመቀራረብ በር ይከፍታል ብለን ስላመንን የመንግስቱን ሚዛናዊ ያልሆነ በጥርጣሬና በጥላቻ የተሞላ ንግግሩን ሲያንበለብል ኡሪ ሉብራኒ ልክ ቤተኛ እንደሆነ ተስተናጋጅ ዘና ብሎ ሲያዳምጠው አስተውያለሁ ሲል አንድ የእስራኤል የውጭ ጉዳይ ሚኒስቴር ባልደረባ ተናግረዋል። አምባሳደር ኡሪ ሉብራኒ ለመንግስቱ ኃይለማርያም ያለው አድናቆትና አክብሮት ዘላቂ ያልነበረ ሲሆን ነገሮች ቀስ በቀስ በተፈለገው አቅጣጫ መሄድ ሲጀምሩ መንግስቱ ጠባብ፣ መሐይብ፣ ጨካኝ፣ አምባገነን እንደነበረ ተናግሯል። በቀጣዩ ጊዜ ሉብራኒ ከመንግስቱ ኃይለማርያም ጋር ተገናኝተው በሁለቱ ሀገሮች ግንኙነት ዙሪያ ተነጋግረዋል። የንግግራቸው አብዛኛው ይዘት ኢትዮጵያውያን ከአይሁድ እምነት ወደ ክርስትና የተቀየሩ ህዝቦች ስለመሆናቸው ይገልጻል። መንግስቱ በትውልድም ይገናኛሉ የሚል እምነት እንዳለው ለሉብራኒ ተናግሮታል። እንደ መንግስቱ ትንታኔ ደግሞ እሱ ራሱ አይሁድ ፈላሻ እንደሆነ ለአምባሳደሩ የተናገረ ሲሆን እስራኤል ሁሉንም ፈላሻዎች ለመውሰድ የምትችል ከሆነ ሊተባበራት እንደሚችል አስረግጦ ተናግሯል። በተጨማሪም ከአሜሪካ ጋር ያለውን የቀዘቀዘ ግንኙነት ለማጠናከር እስራኤል የራሷን ሚና እንደምትጫወት ኡሪ ሉብራኒ ለመንግስቱ ያስረዳው ሲሆን የእስራኤል መንግስት የጤናና የእርሻ እርዳታ ድጋፍ እንዲሁም 2 የንጹህ ውሃ ማጣሪያ ጣቢያዎችን በኢትዮጵያ ውስጥ ለማቋቋምና አገልግሎት እንዲሰጡ ለማድረግ ማቀዱን ነግሮታል። ከዚህ ጎን ለጎን በዓለም የታወቁ አይሁዳውያን ባለሀብቶች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን እንዲያፈሱ እስራኤል ግፊት እንደምታደርግ ኡሪ ሉብራኒ ለመንግስቱ አስረድቷል። እስራኤል እነዚህን ተግባራት ስታከናውን በአጸፌታው ደግሞ ኢትዮጵያ በየወሩ በሺዎች የሚቆጠሩ ቤተ እስራኤላውያንን ወደ እስራኤል እንዲጓጓዙ ለማድረግ መጣር እንዳለባት ለኮሎኔል መንግስቱ ኃይለማርያም ተገቢውን ገለጻ እንዳደረገም ይናገራል። መንግስቱ ኃይለማርያም 1000 ብር ለማግኘት ሲባል ጥርስ እንደ መንቀል የሚቆጠር ተግባር አድርጎ እንደሚያየውና አምባሳደሩ ያቀረበውን ሐሳብ ሙሉ ለሙሉ ለመቀበል እንደሚቸገር የገለጸበትን ሐሳብ ሰንዝሯል። በተለይ ደግሞ የአረብ ሊግ አባል ሀገራትና ግብጽ ድርጊቱን በቅርበት እየተከታተሉ ስለመሆኑ እንደደረሰበትና የፈላሻዎችን ወደ እስራኤል የማጓጓዙ ፕሮግራም በዝቅተኛ ፍጥነት እንዲከናወን እንዳደረገና ይሄንኑ እንደሚቀጥልበትም መናገሩን ያስታውሳል። ኡሪ ሉብራኒ በአምባሳደርነት ስልጣኑ ከመንግስቱ ኃይለማርያም ጋር ባደረገ ውይይት ኢትዮጵያውያን ፈላሾችን ወደ እስራኤል በማጓጓዝ ጉዳይ ላይ
ምን ያክል ስሜታቸው ስስና ነገሩን በጥንቃቄ ለመያዝ እንደሚፈልጉ መረዳቱን ያስታውሳል። አንዳንድ የኢትዮጵያ አይሁዳውያን እነዚህን ዜጎች ወደ እስራኤል የማጓጓዝ ተግባር ወደ ታሪካዊ አጣብቂኝ እንዲገባ ያደረገው በ1960ዎቹና 70ዎቹ የእስራኤል መንግሥት በጉዳዩ ላይ ያራምደው የነበረው የተሳሳተ አቋም እንደሆነ ያምናሉ። በጊዜው አንዳንድ እስራኤላውያን ፈላሾች ኢትዮጵያውያን እንጂ ቤተ እስራኤሎች አይደሉም ብለው የሚያምኑ የነበረ ሲሆን ይሄው አቋም ከዘረኝነት አንጻር ይታይ ነበር። ይህንን አባባላቸውን ግን ኡሪ ሉብራኒ አይቀበለውም። ከ20 ዓመት በፊት ኡሪ ሉብራኒ በኢትዮጵያ የእስራኤል አምባሳደር በነበረ ወቅት ከንጉሠ ነገሥቱ ከፍተኛ ባለሥልጣናት ጋር በጉዳዩ ላይ ባደረገው ውይይት ፈላሻዎች መጤ የእስራኤል ነገዶች ናቸውና ወደ እስራኤል እንዲሄዱ ቢደረግ ኢትዮጵያ ውስጥ የማንነትና ታሪካዊ መሠረት የሚያናጋ ድርጊት ይሆናል የሚል እምነት ስለነበራቸው በጉዳዩ ላይ ለማንም አስተያየት ከመስጠት ተቆጥበው ቆይተዋል። ራሳቸው ቀዳማዊ ኃይለ ሥላሴ ፈላሻዎችን ወደ እስራኤል እንዲጓጓዙ መፍቀድ በኢትዮጵያ ብሔራዊ ቀውስ ሊያመጣ ይችላል የሚል ፍርሃት እንደነበራቸው ሉብራኒ ያስታውሳል። በ1990ዎቹ መንግሥቱ ኃይለማርያም የፈላሻዎችን ጉዳይ በሥልጣን ላይ የሚቆይበትና ለሕልውናው ወሳኝ የሆኑ ውጥኖችን ማሳኪያ አድርጎ ሊጠቀምበት እንደሚሻ የተለያዩ ዝንባሌዎችን አሳይቷል። ቤተ እስራኤሎችን ወደ እስራኤል በመላክ ከፍተኛ መጠን ያለው የገንዘብ ጥቅም ሊገኝ ይችላል የሚል እምነት ይዞ እንደ ፖሊሲ የሚያራምደው አጀንዳ እንደነበረ በየጊዜው የሚወስደው እርምጃ አንዱ አስረጂ ነው ሲል ሉብራኒ ይናገራል። ለዚህ ደግሞ እስራኤል ያሚር የፋ ከአምባሳደርነታቸው ከተነሱ በኋላ በምትኩ በአስቸኳይ አምባሳደር አለመሰየሟ መንግሥቱን አስቆጥቶታል። እስራኤል በኢትዮጵያ አምባሳደር ይሆን ዘንድ እጩ ያደረገችው ሊቢያ ውስጥ የተወለደው አሸር ነአምን ሲሆን ይህ ሰው በፖላንድ የእስራኤል አምባሳደርነት ሥራውን እንዳጠናቀቀ ወደ ኢትዮጵያ እንዲሄድና በአምባሳደርነት እንዲሠራ የቀረበለትን ጥያቄ በደስታ አልተቀበለውም። ይሁን እንጂ ጡረታ ለመውጣት የወራት ዕድሜ የቀረው ይኸው ዲፕሎማት በሁኔታዎች አስገዳጅነት በታሪክ ውስጥ ወሳኝ ምዕራፍ በሚኖረው በዚህ ተግባር የበኩሉን ሚና እንዲጫወት የቀረበለትን ጥያቄ ከመቀበል ውጪ ሌላ አማራጭ አልነበረውም። ሳይወድ በግዱ ዕቃውን ሸክፎ ወደ ኢትዮጵያ መጓዝን መረጠ። ውድ የሜዳ ትረካ ተከታታዮች የኦፕሬሽን ሰለሞን መጽሐፍ ትረካ ክፍል 5 አብቅቷል። በቀጣይ ክፍል 6ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።